ለማዳ ደራደሽ እስካሁን ደህና ነበር። አሁን ግን አንተ ስላየው ደህና ማለት ማለት ቆይ ግን ምን እያደረግሽ ነው ታውቁሽ? አባትሽ እንደዚህ ሆነሽ በሽስ ቢያይስ ምን ችግር አለ? አንቺ ግን ትንሽ አታፍሪም እንዴ? ምን አይነት አይናጧ ነው ምሽው እንዴ? አባትሽ እንደ እናትም እንደ አባትም ለፍቶ እያሳደገሽ ትንሽ እኮ ለክብሯ ተጠነቀቂ። እንደውም እስካሁን ያንተን ውበት አይቼ ባለመሞቴ በጣም ነው የሚያደንቀኝ። አታስብ። በእውነት በጣም ታሳፍሪያለሽ። አሁን የትምህርት ቤትሽ ሰዓት ደርሷል። ስለዚህ ልብስሽን ቀይርና እንሂድ። እኔ ግን ከአንተ ጋር መኪና ውስጥ እንደዚህ ለብሼ ነው መሄድ የምፈልገው። ብልኝ ተቆጥቼሽ በገላመጥሽም ምንም ልትሰሚኝ አልቻልሽም። እኔ ማለት አንድ ተራ ሹፌር ራሴን ለማስተዳደር ደፋ ቀና የምልኝ። እባክሽን አትረብሽኝ። በቃ ፕሊስ እባክሽ ተረጅኝ። እንዴ አልችልም ሳሚ፣ አንተ እኔ ካልሆንክ መኖር አልችልም። የኔ ጥፋት እኮ አንቺን ለማስረዳት መሞከሬ ነው። እሺ አሁን ሰዓት ደርሷል፣ እንሂድ። ይኸውልህ አንተ ከኔ ጋር ከሆንክ አመት ሙሉ ለፍተህ የምታገኘውን ገንዘብ በአንድ ሳምንት ልሰጥ እችላለሁ። ይኸውልሽ እኔ ለአባትሽ ትልቅ ክብር አለኝ። እኔ ማንም ባላመነኝ ሰዓት በወደኩበት ሰዓት ከወደኩበት አንስቶ ለዚህ ማድረግ ያበቃኝ አባትሽ ነው። ስለዚህ አባትሽን ማሳፈርም ሆነ ማሸማቀቅ አልፈልግም። ለምንድን ነው የማትረጂኝ አንቺ? እሱ እኮ ማወቅ አይጠበቅበትም። በድብቅ ፍቅራችንን ማጣጣም እንችላለን። ይኸውልሽ ይሄ የማየው ነገር ነው፣ ከንቱ ቅዠት። በጣም አሪፍ። እንደዛ ከሆነ ወደ ሰው በግድ ታደርገዋለህ። ይኸውልሽ አላደርገውም። ታደርገዋለህ። እንዴት አደርግ ሳሚ? ፍቅሬን የማትቀበል ከሆነ አሁን ነው ይሄኔ ልጅ ነው። ኧረ ብሌን እባክሽ ተረጋጊ። ራስሽ ላይ የማይሆን ነገር እንዳታረጊ። አንተ የምልህን ካላደረግክ እመነኝ ራሴ አሁን ነው እዚሁ ማለት። ኧረ ብሌን እባክሽ ተረጋጊ። አንዴ ብቻ እባክሽ እንዳትጠጋኝ። አንድ እርምጃ ወደ እኔ ብትጠጋኝ ይህንን ኤሌክትሪክ ነው የሚይዘው። እኔ ስሚ ብሌን፣ አንዴ ብቻ እባክሽ ተለመኑ። ፍቅሬን ትቀበላለህ አትቀበል? ቆይ ምን እያልሽ ነው? መናገር የፈለኩትን ተናግሬያለሁ። ፍቅሬን የማትቀበለኝ ከሆነ አሁኑኑ ራሴን አጥፍቼ በአንተ ምክንያት እንዳላፈታሁ አንተ ምን ቤሌክን ትበሰብሳታለህ። እኔም እንደዚህ የተሰቃየ ከመኖር አልፈልግም። ብሌን እባክሽ እሱ ነገር ግን እባክሽ ተረጋግተን እናውራ። በፍጹም አላደርገውም። መልስን አሁን ማስረዳ። እሺ በቃ ምኑን ነው? እሺ ሳሚ፣ ጋሽ መጡ እንዴ? ምንድን ነው? ምን ተፈጥሮ ነው ሁላችሁም እዚህ የተሰበሰባችሁ? ደራደራሽ ብሌንን እኮ ልጠራት መጣሁና አባዬ እንኳን ደህና መጣህልኝ። ሳሚና ገነት እኮ ለምን ቁርስ አትበይም እያሉኝ አልበላም ስላቸው እኮ ነው እያስጨነቁኝ የመጣሁ። አዎ አልበላም እኮ ስትል ማለት ነው። ለምን አትበይም እያላትኛ እርሱ እንደ ድንገት መጡ። አንቺ ቀበጥ፣ ለምንድን ነው ቁርስ አልበላም ብለሽ የምታስቸግሪው? አልፈልግም አባዬ፣ ሰሞኑን ትንሽ ወፍሬያለሁ እና ዳይት ማድረግ አለብኝ። ከየት የመጣ ውፍረት? በአጥንትሽ ቀርተሻል እኮ። ወፍሬያለሁ አባዬ። ከዚህ ቅጥነትሽ ላይ ለመጥፋት ብለሽ ነው ምግብ መብላት የምታቆሚው? አባዬ ይኸውልሽ የእኔ ልጅ፣ አሁን ቁርስሽን ብይ እና ልብስሽን ቀይሪ፣ ወደ ትምህርት ቤት። እሺ አባዬ። በቃ እንደጨረስሽ አንቺ መኪና ውስጥ ነኝ፣ እኔ መኪና ውስጥ እጠብቅሻለሁ። እሺ መጣሁ፣ ጠብቀኝ። እሺ በቃ እኔ ልብስ እስከምትቀይሪ ምግብ ላቅርብልሽ። እሺ ልጅ ሳሚ፣ እንዴት ነው ስራው? እንዴት ይዘዋል? እግዚአብሔር ይመስገን። እድሜ ለእርሱ ይህንን የስራ እድል ባይሰጡኝ ኖሮ ምን ሆን ነበር? ጥሩ ነው። ለተደረገልህ ነገር በራሱ ማመስገንህ አንድ ነገር ነው። እንዴ ጋሼ፣ እርሶን ያላመሰግንኩኝ ማንን ላመሰግን እችላለሁ? ይኸውልህ ሳሚ፣ አንድ ነገር ላስጠነቅቅ ነው የጠራው። እኔ በዚች ምድር ላይ ሀብቴም ንብረቴም ዘመዴም ጓደኛዬም ልጄ ብቻ ነች። ለዚህ ነው ለሷ ብዬ ይሄን ሁሉ መስዋዕትነት የምከፍለው።
አውቃለሁ ጋሽ። በጣም ጥሩ። ታዲያ ይሄንን ካወቅ በሷ የመጣብኝን ሰው ምን ላደርገው እንደምችልም በደንብ ታውቃለህ ማለት ነው። በደንብ እንጂ። ጥሩ። ይሄንን ከተረዳህ ታዲያ አንተም ቢሆን እግር አታብዛ፣ ጠንቀቅ በል። ምን ለማለት እንደፈለኩኝ በሚገባ የተረዳህ ይመስለኛል። አዎ ጋሽ፣ በደንብ ገብቶኛል። ይኸውልህ እሷን ትምህርት ቤት ካደረስካት በኋላ ቀጥ ብለህ ወደ ስራ ቦታ አይና የሚሄድባቸው አንዳንድ ቦታዎች አሉ። እሺ ጋሽ፣ እሷን አድርሼ ቀጥታ ወደ እርሱ እመጣለሁ። እሺ መልካም። እሺ ጋሽ። ፍርፍር ነው። ፍርፍር ከመጀመሩ ደግሞ እኔ ፍርፍር ስበላ አይተሽ የምታውቂው? ቁርስ ላይ እኮ ቀለል ያለ ስላልሽኝ ነው ፍርፍር የሰራሁልሽ። ድንቄም ቀለል ያለ። ለማንኛውም እኔ እንደዚህ አይነት ምግብ አልበላም። እንደውም ታዩ ትምህርት ቤት የሆነ ነገር ገዝቼ እበላለሁ። እሺ በጣም ይቅርታ። እንደዚህ አይነት ጥፋት ሁለተኛ እንዳይለመድሽ። ኧረ እባክሽ ሰዓት እንዳይረፍድብሽ ነይ ገብተሽ እንሂድ። ውረድና በሩን ክፈትልኝ። ቆይ አንቺ እየቀለድሽ ነው እንዴ? አልቀለድኩም። ላስታውስህ እንዴ አንተ እኮ ተራ ሹፌር ነህ። ስራህንም አትርሳ። አሁን ውረድና በሩን ክፈትልኝ። እሺ ምን እያደረግሽ ነው? እዚህ ነው ተቀምጬ የምሄደው። ቆይ አንቺ እዚህ ከተቀመጥሽ እኔ እንዴት አድርጌ ነው የምሄደው? ቆይ ግን ያምሻል እንዴ አንቺ? በአንተ ፍቅር የተነሳ አብጃለሁ። አሁን ግባና እንሂድ። ቆይ አንቺ እዚህ ጋር ተቀምጠሽ እኔ እንዴት ነው የምቀመጠው? ምን ችግር አለው? አንተ ከላይ ሆነ እኔ ከስር መሆን እችላለሁ። ከፈለክ ደግሞ የፈለግንበት ቦታ ሄደን መዝናናት እንችላለን። ዋናው ነገር አንተ እሺ ማለት ብቻ ነው። ይኸውልሽ ካሁን በኋላ እንደዚህ የምታደርጊ ከሆነ ለአባትሽ ሁሉንም ነገር ተናግረሽ ስራዬን እለቃለሁ። ምን ነው አንተ ግን ስለተፈለክ ነው እንደዚህ የምትበጣጠሰው? ተናግሬያለሁ። ድጋሚ እንዳትሞክሪ። ሄዳለች። እሺ ብቻ አንተ ልዳሰማም እንዴ? ሰፈሬ ድረስ እየመጣ አታስጨንቀኝ። ቆይ አማርኛ ይገባል እንዴ? በጣም ይቅርታ፣ እንደዚህ እንድትናደጅ አልነበረም የመጣሁት። አይንሽን ለማየት ብቻ ስለፈለኩ ነበር የመጣሁት። እኔ ደግሞ በጣም ነው የምታስጠላኝ። እሺ አይንህም ማየት አልፈልግም። እኔ እኮ በጣም ነው የማፈቅርሽ። ለምን እኔን ለመረዳት አትሞክሪ? ወይኔ ብሌን፣ ቆይ እንዴት ነው ናከኝ? አይደለም እንዳንተ አይነት ኮቴታ ማንንም ወንድ እኔን ጫፌን መንካት አይችልም። እሺ በጣም ይቅርታ እንደዚህ እንድትናደጅ ስላደረኩሽ። ከዚህ በኋላ አጠገቤ ብትደርስ ዋ። እሺ በቃ አንድ የመጨረሻ ነገር። እሺ ምንድነው? ይሄንን ቃል ከገባሽልኝ ሰፈርሽ እየመጣሁ አልበጠብጥሽም፣ ትምህርት ቤትም አላስቸግርሽም። ምን ያንተባትባል? ቶሎ ቶሎ አትናገርም እንዴ? አንቺ በምንም አይነት መንገድ የኔ እርዳታ ከፈለግሽ ልረዳሽ ሁሌም ዝግጁ ነኝ እና የሆነ ነገር ካስፈለገሽ እንደምትጠይቂ ቃል ግቢልኝ። እሺ አታስብ፣ ጠይቃለሁ። እንደውም አሁን እንድታደርግልኝ የምፈልገው ነገር አለ። ምንድነው? በደስታ አደርግልሻለሁ። ከዚህ በኋላ አንተም ማየት አልፈልግም። ስለዚህ በተቻለ አቅም አይኔ እንዳይሞክር። እሺ እሺ አንቺ እንዳታይ ለማድረግ እሞክራለሁ እና ደግሞ ከዚህ በኋላ ተደብቄ ነው የማይሽ። ጎበዝ ልጅ፣ እንደዚህ ነው የሚባለው። እሺ እና ደግሞ አደራ ምንም ነገር ካስፈለገሽ እንድትጠይቂኝ። እሺ እሺ በቃ ቻው። ከዚህ በላይ ካንተ ጋር ቆሜ ሰዓቴን መግደል አልፈልግም። እሺ በቃ ቻው። በእውነት ገነት በጣም ባለሙያ ሴት ነሽ። አመሰግናለሁ። ለምኑ?
ሙያዬን ስላደነክልኝ ነው እንዴ እንደውም እኔ ነኝ ማመስገን ያለብኝ እንደዚህ የሚጣፍጥ ምግብ ሰርተሽ ስላበላሽ እንግዲህ ከጣፈጠ በደንብ ብላ እየበላህ እኮ አይደለም ሁሌ ጠይቅሻለሁ እያልኩኝ ሁሌ ረሳዋለሁ ቆይ ግን ስንተኛ ክፍል ተማርሽ እስከ 12ኛ ክፍል ተምሬ ውጤት መጥቶልኝ ነበር ግን መማር አልቻልኩም ለዛ ነው እዚህ እየሰራው ያለሁት የምርሽ ነው እኔ በፍጹም እንደዚህ አልጠበቅኩም ነበር ይሆናል ቆይ ለምንድን ነው ግን ትምህርትሽን መቀጠል ያልቻልሽው እናቴ ብቻዋን ያስተማረችኝ እንደምንም እስከ 12ኛ ክፍል ከማማው ጋር እየታገለች አስተማረች ግን ከ12ኛ ክፍል በላይ እኔ ማስተማር አልቻለች በጣም አዝናለሁ እኔ ግን በጣም ደስተኛ ነኝ እንዴት እኔ ወደፊት ብዙ ጊዜ አለኝ መማር ብፈልግ መማር እችላለሁ መስራት ብፈልግም እሰራለሁ እናቴ ግን ብዙ ጊዜ ይላት እና በትንሹም ቢሆን ለሷ መድረስ ለኔ ያስደስተኛል በእውነት እናትሽ እንዳንቺ አይነት አሳቢና ትሁት ልጅ ስላላችሁ እጅግ በጣም እድለኛ ናቸው እኔ እንደሱ አይነት ምርጥ እናት ስላለኝ በጣም ደስተኛ ነኝ የኔ ነገር በወሬ ጥምድ አድርጌ ይዤሽ እንዳባይ ያረኩሽ አይደል ኧረ ችግር የለም አንዴ ላብርስሽ እናንተ ምን ያደረጋችሁ ነው ምሳ እየበላን ነበር ብለኝ ጭራሽ ባይን ያየሁትን ነገር ልትክጂኝ ትፈልጊያለሽ ብሌን እባክሽ ተረጋጊ ምንም የተፈጠረ ነገር የለም በቃ አብረን እየበላን ነበር አጎረስኳት ኧረ ምንም አላየሽም ሳሚ እንዲሆን ያጎረሰኝ ትርፍራፊ ለመደ ንጹህ እንጀራ ኬት እንደሚቆረስ ያውቅ እኔ መስገባኝ ቆይ ምኑ ነው ያልገባሽ ከገረድ ጋር መርመጥመጥ የሚያስደስት ተራሶ መሆን እኔ መስገባኝ እንዴ ኧረ በእውነት ብሌን በእኔና በሳሚ መሀል ምንም አልተፈጠረም ከፈለግሽ ነው ይሻላል ዝጊ ሁለትሽንም ባልሰራልሽ እኔ ብሌን አይደለም ጠብቂ ላነጋገርሽ ስነ ስርዓት ይኖርሽ ብሌን እንዴት ነው የምትናገሪው ይሄን መናገርሽን አውቁ ጭራሽ ልደበድበኝ ነው ስነ ስርዓት ከሌለሽ አጮልሽ ይሄን ያህል ጊዜ የታገስኩሽ ለአባትሽ ብዬ ነው በጣም ሁለትሽንም ባልሰራልሽ ጠብቂ በቃሽ ይበቃሻል ብሌን ገነት አንቺ ወደ ውስጥ ግቢ እኔ ከዚህ በኋላ ምንም ነገር ብታደርግ ሁሉንም ነገር ለአባቷ ዘርዝሬ ነው ነገር አቤት ብሌን እንዴት ነህ ጆዬ ሰላም ነው ብሌን እንዴት ነሽ እውነቱን ለመናገር ምንም ደህና አይደለሁም ምን ነው ያባባ ምን ሆንሽ ምን መሰለው ውዴ አንድ ነገር እንድታደርግልኝ ፈልጌ ነበር ምንድነው ለአንቺ የምድር ጫፍ ደርሰናን ብትኛ አደርግልሻለሁ መጥፎ ነገር ቢሆንም ታደርግልኛለህ ምንም ነገር ቢሆን አደርግልሻለሁ ይሄንን ካደረክልኝ እውነትም እንደምታፈቅረኝ እርግጠኛ ሆናለሁ እሺ ምንድነው ንገሪኛ ምን መሰለው ውዴ እኔ መኪናው ሰውን ብለህ ትገባና ትገጫለህ ከዛ በኋላ ለኔ ሹፌር እንደምታስፈራራው ትነግረዋለህ እንዴ መኪና ውስጥ ገብቼ ልገጭ ለኔ ብለህ ይሄን ማድረግ ይከብዳል ትንሽ አስፈራል ይሄ ግን አየህ አታፈቅረኝም ማለት ነው ድሮም ዝም ብለህ እንጂ ከልብህ እንደማታፈቅረኝ ያውቅ ነበር ኧረ አፈቅርሻለሁ ብታፈቅረኝ ኖሮማ ለኔ ብለህ ይሄን ማድረግ አይከብድም ነበር በቃ እሺ አንቺ ያልሽኝን በሙሉ አደርጋለሁ አመሰግናለሁ እሺ ማሪ ወይኔ ጉዴ እኛ ትምህርት ቤት እኮ ነው የሚማረው ተጎድቷል ወይኔ እናቴ አው በጣም እኮ ተጎድቷል ወይኔ በቃ እናንሳና እንውሰደው ወንድሜ ይሰማል አሁን የሰው ገጨው አሁን እሺ ምንድነው የሚሻለኝ ደሞ እኮ እከሳለሁ እያለ ነው ክስ ወይኔ ጉዴ ካለቀልኝ በቃ ህይወቴ መስቀልቅሎ መውጣቱ ነው እሺ አሁን ምንድነው የሚሻለኝ የሀብታም ልጅ ነው ቤተሰቦቹ ምንም ነገር ማድረግ ይችላሉ ከባድ ችግር ውስጥ ነው በቃ አልቆልኛል በቃ ይሄ የመጨረሻዬ ነው ግን ደግሞ እኔ እንዳይከስህ ባወራውና በለምነው ለኔ ብሎ ምንም ነገር ማድረግ ይችላል ምን አዎ ለኔ ብሎ ምንም ነገር ማድረግ ይችላል እርግጠኛ ነኝ ብሌን እባክሽ ይሄን ነገር ብቻ ተባበሪኝ እንዳይከሰኝ አድርጊ እባክሽን በምትችው መንገድ እርጂኝ እባክሽን አንተ የምጠይቅህን አንድ ነገር ካደረክልኝ ችግር የለም አይደለም መጠየቅ እግሩ ስር ቢሆንም ወድቄ ለምነዋለሁ እሺ ምንድነው ከኔ የምትፈልጊው አንድ ነገር ብቻ እኮ ምንድነው ለአንድ ቀን እንደ ፍቅረኛ ተቃቅፈን አንድ ላይ ሆነን እንድትስመኝ ነው የምፈልገው
ምንሽን ነው ምስምሽ? ከንፈርሽን እንዴ? አንቺ ቆይ ያመሻል እንዴ? እንግዲህ ከመታሰርና አንድ ቀን እኔን ከመሳመረጥ። እሺ በቃ ተስማምቻለሁ። ሌላው ደግሞ የምናደርገውን ነገር በሙሉ በስልክ ይቀርጻል። በጭራሽ አይሆንም። ይሄንንማ በፍጹም እንዳታስቢው እንዴ። እንግዲህ የፈለግከውን ነገር አንተ መወሰን ትችላለህ። እኔ ሰሞኑን ስራ በዛብኝና ችላ አልኩሽ አይደል? አዎ አባዬ፣ ሰሞኑን በጣም ችላ ብለኸኛል። በዛ ላይ ምንም እያወራን አይደለም። በጣም አስከፍተኛል። ይቅርታ አድርጊልኝ እኔ ልጅ፣ ይቅር በይኝ እሺ። እንደዚህ ችላ ትበለኝ እንጂ አባዬ። ያው እኔማ ብቻሽን አትሆኝም። ገነትም እንደ እህትሽ፣ ሳሚም እንደ ወንድምሽ አብረውሽ አሉ ብዬ ስላሰብኩኝ ነው። አዎ ልክ ነህ አባዬ። ግን አንድ እንድታደርግልኝ የምፈልገው ነገር አለ። ምንድን ነው እሱ? እኔ ልጅ አንቺ ብቻ ጠይቂኝ እንጂ ለአንቺ ምንም ነገር ከማድረግ ወደ ኋላ አይደለም። አባዬ፣ በዚህ ሳምንት ከከተማ ወጣ ብለን አንድ ቀን አድረን እንድንመለስ እፈልጋለሁ። እና ታዲያ ለዚህ ነው እንዴ ቆንጆ? ታዲያ ምን ችግር አለው? እንሄዳለን። እሺ አባዬ፣ አመሰግናለሁ። ከሞን ላንቺ የሚያንስብሽ ነው። እሺ አባዬ። ልጁ እንዳይከሰኝ ስላደረግሽኝ በጣም አመሰግናለሁ። እኔም ደግሞ ዛሬ እንደ ፍቅረኛዬ አብረኝ ዋል እንዳልሽኝ ብያለሁ አይደል? ደግሞ የምትፈልጊውንም ነገር ደግሞ ቀርጸሻል። አዎ የፈለኩት ነገር አድርጌያለሁ። ግን ደግሞ አንድ ነገር ይቀራል። ምን ቀረ? ከንፈሬን ስመህ ቻው ብለህ መሄድ። አንዴ እኮ ጠይቀሽኝ ስሜሻለሁ አይደል? አሁን በድጋሚ ማድረጉ አስፈላጊ ነው? አዎ ቃልህን አትርሳ። ሙሉ ቀን እንደ ፍቅረኛ አብረኸኝ እንደምትሆን ቃል ገብተሃል። እኔ ቃሌን ፈጽሜያለሁ። ስለዚህ አንተም ቃልን ፈጽም። እሺ። ወዴት ነው? መሽቷል እኮ። በዛ ላይ ደግሞ አባዬ ቤት የለም። ወደ ቤት ሂድ። ደህና ነሽ ገነት? አንድ ነገር ልነግርሽ ነበረ። ምንድን ነው? ቆይ ይሄ ምንድን ነው? ምን መሰለሽ፣ እኔና ሳሚ ፍቅር ጀምረናል። እሱ በድብቅ እንዲሆን ስለፈለገ ነው። በጣም ደስ ይላል። አዎ በጣም ደስ ይላል። ለማንኛውም የሚያወራኝ ሰው ስለሌለ ነው ላንቺ አወራሽ። እሺ በቃ እኔ እራት ላቅርብልሽ። አይ አልበላም፣ ትንሽ ሰውነቴ እየጨመረ ነው። በዛ ላይ ደግሞ ሳሚ ወፍራም ሴት አይመቸኝም ሲል ነበር። ስለዚህ በደንብ ሰውነቴ መጠበቅ ያለብኝ አይመስልሽም? ልክ ነሽ። አዎ በቃ በይ ቻው፣ ደህና ደሪ። እየመጣን ነው። ግቢ ውስጥ ገብተህ ተደበቀ። የአሁኑ ግን እንደባለፈው አይደለም፣ በጣም ያስፈራል። በጣም ቀላል ነው። በቃ እኔና አባዬ ስንመጣ የልጅቷ ፍቅረኛ እንደሆንክ አክት ማድረግ ነው። ያው ታውቂያለሽ፣ ለአንቺ ስለማላደርገው ነገር የለም። እሺ በጣም አመሰግናለሁ። የኔ ባትሆን ይቆጨኝ ነበረ። እሺ በቃ ልጄ ነይ ግቢ እንሂዳ። ጨርሻለሁ። እሺ አባዬ። ደግሞ አንተ ማነህ? ኧረ ተረጋጉ እንጂ። ማነህ? የተጠየቅከውን አትመልስም እንዴ? እዚህ ቤት ያለችው ቆንጅዬዋ ልጅ ፍቅረኛ ነች። እሷን አግኝቻት እየወጣሁ ነው። ምን? ለምኑ ራሳችሁ እናንተ ነው ማናችሁ? ወይኔ ጭራሽ በገዛ ቤታችን እነማን ናችሁ? አቤት ጆሮዬ ነው ወይስ የሰማሁት ነገር እውነት ነው? እኔ ስራ ነው። ቻው። እኮ እኔ ግርማ በህይወት እያለሁ ነው ቤቴ እንደዚህ ማንም ጎረምሳ መጫወቻው ነው? እንኳን ደህና መጣችሁ። ዝጊ አንቺ ውርጋጥ። ትንሽ አታፊም? አይንሽን በጨው አጥበሽ ፊት ለፊት መተሽ ስትቆሚ ምን አደረኩ ጋሽ? ወይኔ እቺን ይወዳል ግርማ። ስሚኛለሽ? በ5 ደቂቃ ውስጥ ቤቴን ለቀሽ ትወጫለሽ። በዚህ 5 ደቂቃ ውስጥ ቤቴን ለቀሽ የማትወጪ ከሆነ ለፖሊስ ነው ስዬ ማስቀፈድልሽ። ገባሽ ወይ?